በሀገር መከላከያ ሰራዊት የሰላም አማራጭን ባልተቀበሉ ኃይሎች ላይ በተቀናጀ እርምጃ መውሰዱን የሀገር መከላከያ ሰራዊት አስታወቀም። ጥር 19 ቀን 2018 በአማራ ክልል ሰሜን ጎጃም ዞን የሚንቀሳቀሰው የሀገር መከላከያ ሰራዊት የሰላም አማራጭን ባልተቀበሉ ኃይሎች ላይ በወሰደው የተቀናጀ እርምጃ አንድ የቡድን መሳሪያን ጨምሮ ዲሽቃ የተለያዩ መሳሪያዎችን መማረኩን አስታውቋል። የሰራዊት አባላቱም በሰሜን ጎጃም በመልኪት አልቅሽ ቀበሌ ባደረጉት ተከታታይ ያለው ስምሪት ጽንፈኛና ዘራፊው የሆነውን ቡድን እግር ጥሎ እንዲፈረጥጥም አድርጎታል ሲል አብራርቷል። እግር በእግር በመከታተልና ከበባ ውስጥ በማስገባት ዲኬኢቲ የተባለውን ዲሽቃ መማረኩን አብራርቷል። ስምሪቱን የመሩት መቶ አለቃ ገለታ አበበ እንደገለጹት ቡድኑ መሳሪያውን በመጠቀም ማህበረሰቡን ሲያሸብር መቆየቱንም ገልጸዋል። ጽንፈኛ ቡድኑ ሹፌሮቹን፣ ባለሀብቶችንና ሕፃናትን እያገተ ሰላም ሲነሳ እንደነበረም ጠቁመዋል። በአሁኑ ወቅትም ግን ቡድኑ ዳግም መነሳት በማይችል ደረጃ መመታቱን አረጋግጠዋል። ስኬቱ የተመዘገበውም በቀጠናው የሚንቀሳቀሰው የሀገር መከላከያ ሰራዊት አዛዥ ሌተናል ጀነራል መሐመድ ተሰማ ታኅሳስ 6 ቀን 2018 በአዊ ዞን አዲስ ቅዳም አካባቢ ከሰራዊቱ አባላት ጋር ባደረጉት ውይይትም አስተላልፈዋል። ሌተናል ጀነራል መሐመድ ተሰማ በወቅቱ ጽንፈኛው ከማህበረሰቡ ዘርፎ የገዛውን ዲሽቃ ማርኪያለሁ ከማህበረሰቡ ዘርፎ የገዛውን ዲሽቃ ማርካችሁ ታጠቁ በማለትም የሰጡትን ግዳጅ የቀጠናው የመከላከያ ሰራዊት አባላት በቀንና በሌሊት በሰሩት ስራ ውጤት ማምጣታቸውንም አስታውቋል። ለዓመታት በታጣቂዎች ዝርፊያና ሰላም እጦት ሲሰቃይ የቆየው የአካባቢው ማህበረሰብ ከሰራዊቱ ጋር በቅንጅት መስራቱን ለዚህ ውጤት መብቃቱንም መቶ አለቃ ገለታ አበበ ገልጿል። ሰራዊቱም አሁንም በጫካ የተሸጎጡ የጥይት ኃይሎችን ሰራዊቱ አሁንም በየጫካው የተሸሸጉም የጥፋት ኃይሎችን የማጽዳት ስራን አጠናክሮ እንደሚቀጥል መናገራቸውንም ከምስራቅ እዝ ሚዲያ ያገኘነው መረጃ ያመለክታል። በሌላ ዜናም ለአማራ መታገል አማራን ማሰቃየት ከሆነ ይቅር ወደ ሰላም ተመልሰናል ሲሉ ወጣቶች ገለጹ። ጥር 20 ቀን 2018 ስለ ሰላም ያልተነገረበት ዓለምና አውድ የለም። ወላጆች የልጆቻቸውን ስም ሰላማዊት፣ ሰላሙ ማለታቸውን ሰላምን አብዝተው የመፈለጋቸው ምክንያት መሆኑን ገልጿል። ከተሞቹም ቢሆኑም ሀገር ሰላም፣ ፋኖተ ሰላም ተብለው ሲጠሩ በምክንያት ነውም ሲሉ አብራርቷል። የሃይማኖት ቦታዎችም ሳይቀር ደጀ ሰላም፣ ደብረ ሰላምና ደብረ ማርቆስ ሰላም ማለቱ እንዲሁም ለሰላምን ከፍተኛነት ለመግለጽ መሆኑን አስታውቋል። ብቻ ሰላም የሁሉም ነገር መሰረት ነውም ሲል በተግባር ጭምር መሆኑን ገልጿል። ባለፉት ዓመታት በሰላም እጦት ምክንያትም በአማራ ክልል በርካታ ቁሳዊና አካላዊ ጉዳት አድርሷል ሲልም አብራርቷል። ከዛ አሰቃቂ ችግር ለመውጣትም ታጣቂው የሚንቀሳቀሱ ወገኖችን ለሁለንተናዊ ደህንነት ሲባል የሰላም ጥሪን የተደረገላቸው ይገኛል ሲል አብራርቷል። በርካታ ታጣቂዎችም የሰላም ጥሪን ተቀብለው የተቀላቀሉ መሆኑን አስታውቋል። በደቡብ ቻፈር ወረዳ የጤና ባለሙያዎች የሆነው የዛሬ ባለታሪካችን ወጣት ከዚህ በፊትም ታጥቆ በጫካ ሲንቀሳቀስ ቆይቷል ሲል አብራርቷል። ክቡራኖቻችን መረጃውን ያገኘነው ከጎንደር ከተማ
የሰላም አማራጭን መከተል የስልጡን ማህበረሰብ መገለጫ ነው ሲሉ ዋና አፈ ጉባኤው ፈንቱ ተስፋዬ አስታወቁ። ጥር 20 ቀን 2018 የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአማራ ክልል ዘላቂ ሰላምን ለማምጣት በሚቻልባቸው ጉዳዮች ዙሪያ ከተለያዩ የሲቪል ማህበረሰብ ድርጅቶች ተወካዮች ጋር በባህር ዳር መክረዋል። በመድረኩ በመልእክት ያስተላለፉት የአማራ ክልል ምክር ቤት ዋና አፈ ጉባኤ ፈንቱ ተስፋ እንደገለጹትም ለሀገር ሰራዊት እድገትን ለማምጣት ለዲሞክራሲ ስርዓት ግንባታና ቅቡልነት ላለው ሀገር መንግስትም ግንባታ ወሳኝ ነው ሲሉ ገልጸዋል። የሰላም አለመኖር ለእያንዳንዱ ማህበረሰብ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እያሳደረ መሆኑንም ጠቁመዋል። ይህም በተግባር የታየ ነውም ሲሉም አብራርተዋል። የሰላም ጉዳይ ለፖለቲካ ጉዳዮች ሳይሆን የህዝብ ጥያቄ መሆኑን ለመንግስት ብቻ የሚተው አይደለም ነው ያሉትም። ሰላምን ለማምጣት በሚቻልባቸው ጉዳዮች ላይም ሁሉም ማህበረሰብ ሊሳተፍ እንደሚገባም አሳስበዋል። የሰላም አማራጭን በመከተል የስልጡን ማህበረሰብ መገለጫ መሆኑን በመገንዘብ በጫካ ያሉ ኃይሎችም ሰላምን እንዲመርጡ በማድረግ ሁሉም ሚናውን እንዲወጣም ጥሪ አቅርበዋል። የአማራ ክልል ምክትል ፕሬዝዳንት ትዝታም የኔ ዓለም በበኩሉ ዘላቂ ሰላምን ለማምጣት ምክር እና ውይይት የተሻለ አማራጭ ነውም ሲሉ ገልጸዋል። ከኃይል አማራጭ ይልቅ የሰላማዊ አማራጭን መከተል እንደሚያስፈልግም ተናግረዋል። ለዚህ ደግሞ የሲቪል ማህበረሰቡን ድርጅቶችና ዋና ሊሆኑ ይገባል ሲል አብራርቷል። የአማራ ክልል የሃይማኖት ተቋማት ጉባኤን ጽሕፈት ቤት ኃላፊ ፋሲል ታዬ እንደገለጹትን ሰላም የሚጀምረው ከግለሰብ ነውም ሲል ገልጿል። የሰላም መጥፋት ሁሉንም እንዲጎዳ፣ ሁሉም የሰላም መምጣትም ለሁሉም እንደሚጠቅምም አብራርቷል። ዘላቂ ሰላም እንዲመጣ የሃይማኖት ተቋማትም ሰፊ ስራ ሲሰሩ መቆየታቸውን ተናግረዋል። አሁንም እየታየ ላለው አንጻራዊ ሰላም ሃይማኖት ተቋማት ሚናቸውን የጎላ መሆኑንም አንስተዋል። ይህም ተጠናክሮ እንደሚቀጥልም ጠቁመዋል። ክቡራኖቻችን መረጃውን ያገኘነው ከጎጃም ሚዲያ። ክቡራኖቻችን ለሰዓቱ ያዝላችሁ መረጃ እስካሁን ይመስል ነበር። የዩቲዩብ ቻናላችን ሰብስክራይብ ማድረግ ቤተሰብ እንዲትሆኑ በአክብሮት የጋበዝን። ለሌላ ፕሮግራም እስከምንገናኝ መልካም ቆይታ